ነጋዴዎቻችን አንተርፕረነር የሚያስብል ኮምፒተንሲ ችሎታ ማለት ነው ክህሎት ይጎላቸዋል። ያንን በቀላሉ ማምላት ይቻላል፣ ግን በስፋት የሚታይ ችግር ነው። መካከለኛው ምስራቅ ጦርነት ሚሳኤሎች ያጓራሉ። ከባድ ፍንዳታዎች ምድሪቱን እያደበላለቁ ነው። 13ኛ ቀኑ ላይ የሚገኘው የአሜሪካ እስራኤልና ኢራን ጦርነት ምንም አይነት መቀዛቀስ ሳይታይበት ሁሉም ወገኖች አጥፊ የሆኑ ጥቃቶችን እያደረሱ ቀጥለዋል። የሩሲያ ጦር በደቡባዊቷ የዩክሬን ከተማ ዛፖሮዥያና አጎራባች በሆኑ አካባቢዎች ላይ በዘመናዊ ቴክኖሎጂ በሚመሩ ግዙፍ የአየር ላይ ቦምቦች አማካኝነት ከባድ ጥቃት ፈጽመዋል። የአካባቢው ባለስልጣናትና የድንገተኛ አደጋ ሰራተኞች እንዳረጋገጡት በዚህ የቦምብ ድብደባ ቢያንስ 13 ንጹሃን ዜጎች ላይ ጉዳት የደረሰ ሲሆን ከነዚህም መካከል 2 ህጻናት መሆናቸው ተነግሯል። የወገብ ህመም በሚከተሉት ዋና ዋና ምክንያቶች ይከሰታል። አንደኛ ክብደት ያላቸውን ነገሮች ማንሳት፣ ሁለተኛ ጤናማ ያልሆነ አቀማመጥ፣ ሶስተኛ በስራ ወይም በሌላ ምክንያት ለረጅም ሰዓት መቆም፣ አራተኛ ያረጁ ፍራሾች ላይ መተኛት። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን ዕለታዊ መረጃዎችን ይዘን ቀርበናል። የዛሬውን የመረጃ ሰዓት እየመራው ሱባሎ ጋሻው አብሬያችሁ ቆይታ አደርጋለሁ። ከሀገር ውስጥ እንዲሁም ከውጭ ያጠናቀርናቸውን በርካታ መረጃዎችን እንድትከታተሉ እየጋበዝኩ ቀዳሚ ወደምናደርገው ዜና አልፋለሁ። የግሉ ዘርፍ በተወሳሰበ የመንግስት አሰራር በክህሎት ማነስ እንዲሁም በፋይናንስና የመስሪያ ቦታ እጥረት እየተፈተነ እንደሚገኝ ተነግሯል። ኢንተርፕራይዞችን ለመደገፍና ፈጣን ኢንቨስትመንት ለማምጣት ያለመ የመንግስትና የግሉ ዘርፍ የምክክር መድረክ በአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት አዘጋጅነት ተካሂዷል። ኃይለ ገብርኤል ታደሰ። የግሉ ዘርፍ በሀገራት የኢኮኖሚ ተሳትፎና እድገት ላይ ያለው ሚና ቀላል የሚባል አለመሆኑን የሚያመላክቱ ጥናቶች በተለይም ባደጉት ሀገራት ከፍተኛ የሆነ ድርሻ እንዳለው ይጠቁማሉ። የበርካታ ባለድርሻ አካላትን ተሳትፎ የሚጠይቀው ይህ ዘርፍ በዓለም ባንክና የዓለም የገንዘብ ድርጅት IMF ትኩረት እንዲሰጠው ተደጋጋሚ ምክር ሀሳቦች የሚቀርቡበት ነው። በትልቅ ደረጃ የሚንቀሳቀሱ የንግድ ተቋማትን ጨምሮ መካከለኛና አነስተኛ ኢንተርፕራይዞች ለውጤታማነታቸው 3 ዋና ዋና ጉዳዮች ሊሟሉላቸው እንደሚገባ የሚገልጹት የኢትዮጵያ ኢንተርፕረነርሺፕ ልማት ዋና ዳይሬክተር ዶክተር ሐሰን ሁሴን በኢትዮጵያም ይህ ዘርፍ ጉድለቶችና ተግዳሮቶች እንዳሉበት ይናገራሉ። በዘርፉ ላይ የተሰማሩ አካላት ያሉባቸው የክህሎት ችግሮችና በፋይናንስ ዘርፉ ላይ ያለው የፍላጎትና አቅርቦት አለመመጣጠንም በቀዳሚነት የሚነሱ መሆናቸውን ተናግረዋል። በእኛ አታይ 3 መሰረታዊ የሆኑ ችግሮች አለ። የመጀመሪያውና ትልቁ በቀላሉ ሊፈታ የሚችል ከአመለካከት ጋር የተያዙ ከልምድ ጋር የተያዙ ከክህሎት ጋር የተያዙ ችግሮች ናቸው። ነጋዴዎቻችን አንተርፕረነር የሚያስብል ኮምፒተንሲ ችሎታ ማለት ነው ክህሎት ይጎላቸዋል። ያንን በቀላሉ ማምላት ይቻላል፣ ግን በስፋት የሚታይ ችግር ነው። ሁለተኛው ከገንዘብ አቅርቦት ጋር የተያያዘ ነው። ከፍተኛ የሆነ የፍላጎትና የአቅርቦት አለመመጣጠን አለ። ብዙ ባንኮች አሉን፣ የሚችሉትን ያህል እያበደሩ ነው። ነገር ግን ካለው ፍላጎት አንጻር ሲታይ ሰፊ የማደግ ፍላጎት ያላት ሀገር ከመሆኑ አንጻር ሰፊ ስራ አጥነት የተንሰራፈበት ሀገር ከመሆኑ አንጻር የሚፈለገውን ያህል የገንዘብ አቅርቦት የለም። እሱ ሁለተኛ ነው። ከመንግስት የአሰራር ስርዓት ጋር የተያያዙ ችግሮችም በክፍተትነት የሚጠቀሱ መሆናቸውን አክሎ የተናገሩት ዶክተር ሐሰን መሻሻሎች ቢኖሩም ከአገልግሎት ቀልጣፋነትና ከአሰራር ጉዳዮች ጋር በተያያዘ ችግሮች መኖራቸውን ገልጸዋል። ሶስተኛውና ምናልባት ዋናው ችግር የችግሮች ሁሉ ምንጭ ብዬ ማስበው ከመንግስት አሰራር ጋር የተያያዙ ችግሮች ናቸው። እየተለወጠ ያለ መሆኑን ገነዘባለው። ከቅልጥፍና ጋር የተያዙ መጓተት፣ የደንበኛውን ፍላጎት ማዕከል ማድረግ፣ የተንዛዙ ስቴፖች ፕሮሰሶች 10 ቁጥር 4 ቁጥር 3 ቁጥር ሲባል ብዙ መመላለስ የሚጠይቁ ነገሮች አሉና በፖሊሲ ደረጃ በህግም ቢቀመጡ ፖሊሲዎቹ መሬት መውረድ ደንበኛ ተኮር የመሆን ላይ ስፔሻሊ ወጣቶችን በሚመለከት አንድ ወጣት 3 ወር 4 ወር 6 ወር አመታት የሚቆይ እንደዛ አይነት ትግስት ሊኖር አይችልም አይገባም ብዬ አስባለሁ። እነዚህ ኢንተርፕራይዞች ያላቸው የፋይናንስ ፍላጎት የሀገሪቱን ከግማሽ በላይ አቅም የሚጠይቁ መሆናቸው የገለጹት ደግሞ የባንክ ባለሙያው ቴዎድሮስ ኃይሌ ናቸው። ይህንን የፋይናንስ አቅርቦት በሀገር ውስጥ አቅም መሸፈን ፈታኝ መሆኑን አክሎ የሚያነሱት ባለሙያው የማክሮ ኢኮኖሚ ማሻሻያውን ጨምሮ በመንግስት እየተወሰዱ የሚገኙ እርምጃዎች ተስፋ ሰጪ መሆናቸውን ጠቅሰዋል። እነዚህ ኢንተርፕራይዞች ፍላጎታቸው ወደ 1 ትሪሊየን ይጠጋል። የፋይናንስ ፍላጎታቸው ይሄ ፎርማል የሆነ
ኢንስቲትዩሽንስ የሚፈልጉት ነው። ፎርማል ካልሆኑ ኢንስቲትዩሽኖች ውጭ ደግሞ ፍላጎታቸውን ብናይ 2.6 ትሪሊዮን ይደርሳል። ይህ ፍላጎት በጣም ትልቅ ነው። አጠቃላይ እንደ ኢትዮጵያ በባንክ ውስጥ ያለውን ገንዘብ ብንደምር፣ በማይክሮ ፋይናንስ ውስጥ ያለውን ብንደምር፣ ማርኬት ውስጥ የተበተነው ገንዘብ ሁላችን በኪሳችን ውስጥ ያለው ገንዘብ ብንደምር አጠቃላይ 3.7 ትሪሊዮን ነው። 3.7 ትሪሊዮን። ስለዚህ ከግማሽ በላይ የኢትዮጵያ ገንዘብ ሴክተሮች ነው። ይህ ሴክተር ሪሊ በፎርማል ኢንስቲትዩሽኖች አሁን ባለን በውስጥ አቅም ከበር ማድረግ ይችላል ወይ ጥያቄ ነው። ለዚህ ቢሆን መንግስት ያደረጋቸው ጥሩ ነገሮች አሉ። በአዲስ አበባ ከተማ አስተዳደር ኢንዱስትሪ ቢሮ የአምራች ኢንዱስትሪ ዘርፍ ኃላፊ አቶ ጳውሎስ ኩሳ በበኩላቸው ለአምራች ኢንዱስትሪ የሚሰጡ ድጋፎች በተሻለ ሁኔታ እንደሚገኙ ገልጸዋል። ሆኖም ግን የመስሪያ ቦታ ችግር ተደጋግሞ እንደሚነሱና ለመፍታት የተለያዩ ስራዎች እየተሰሩ እንደሚገኙም ጠቁመዋል። እንግዲህ ያው በአብዛኛው እንደ ኢንዱስትሪ ቢሮ ለአምራች ኢንዱስትሪዎች የምንሰጣቸው ድጋፎች ከመቼውም ጊዜ በላይ በተሻለ ሁኔታ እየሰራን እንገኛለን ብለን እናስባለን። በተለይ ለአምራቾች የሊዝ ማሽን በማቅረብ ብድር በማቅረብ የመሰረተ ልማት ችግሮችን በተለይ የመሬት የቦታ ችግሮችን ለመቅረብ የመሰረተ ልማት ስንል እንግዲህ የማብራት፣ ውሃ፣ መንገድ እነኚህን ችግሮችን በኢትዮጵያ ታምርት ንቅናቄ ለመፍታት ጥረቶች እየተደረጉ ይገኛሉ። ከምንም በላይ ደግሞ የመስሪያ ቦታ ችግር የሁሉም አምራቾች ጥያቄ ነው ብለን እንችላለን። ይሄን ለመፍታት ደግሞ አሰራሮች አሉ። አሰራር የተዘረጋለ። በዚህ አሰራር መሰረት እያመረቱ ያሉ ወደ ምርት የገቡ በቀጣይ ከፍተኛ የስራ እድል ለመፍጠር ፖቴንሻል የተለዩ አምራቾች እነሱን በተለይ ምርቶቻቸው ወደ ውጭ ሀገር በመላክ ዶላር የሚያስገኙ ጊዜው ሀገር ውስጥ ደግሞ ተኪ ምርት የሚያመርቱትን በመለየት ቅድሚያ በመስጠት አሰራር ተከትለን በሊዝ መነሻ ዋጋ ለአምራች ኢንዱስትሪዎች የመሬት እንዲቀርብ በካቢኔ እየተወሰነ እንዲሰጥ እያደረግን እንገኛለን። ከዛ ውጪ ደግሞ ለመካከለኛና አነስተኛ አምራች ኢንዱስትሪዎች የመስሪያ ቦታ በተለይ አቃቂ ቃሊቲ በአንዱ ክፍለ ከተማችን ላይ በ93 ሄክታር መሬት ላይ ስራዎች እየተሰሩ ናቸው። በአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት አዘጋጅነት ቀልጣፋና አስተማማኝ የፋይናንስና የመስሪያ ቦታ አቅርቦት ለፈጣን ኢንቨስትመንት ልማት በሚል ርዕስ የመንግስትና የግል ዘርፉን አጋርነት የተመለከተ የምክክር መድረክ አካሂዷል። ምክር ቤቱ ከኢትዮጵያ ኢንተርፕረነርሺፕ ልማት ከአዋሽ ባንክና ከአዲስ አበባ ንግድ ስራዎች ድርጅት ጋር በጋራ መስራት ያስችለናል ያሉትን የመግባቢያ ስምምነት ተፈራርመዋል። ከሳምባ ጋር ተያያዥ የሆኑ ህመሞችን ለማከም በሰው ሰራሽ አስተውሎት የሚታገዝ የሕክምና አገልግሎት ለማስጀመር በዝግጅት ላይ መሆኑን የኢትዮጵያ ቶራሲክ ሶሳይቲ አስታውቋል። ይህ ቴክኖሎጂ በስራ ላይ መዋሉ በዘርፉ የተለያዩ ውጤቶችን ሊያስገኝ እንደሚችልም ተነግሯል። ምህረት ደግፍ ሰው ሰራሽ አስተውሎት ወይንም ኤአይ በሕክምናው ዘርፍ የራሱን ቁልፍ ሚና እየተወጣ እንደሚገኝ መረጃዎች ያመላክታሉ። በተለይም እንደ ካንሰር፣ ኩላሊትና ሳምባ ላሉ በሽታዎች ለሚደረገው የምርመራ ሂደት የራሱን አስተዋጽኦ እያበረከተ እንደሚገኝ የሀገራት ተሞክሮ ያሳያል። የኢትዮጵያ ቶራሲክ ሶሳይቲም የሰው ሰራሽ አስተውሎትን ለሕክምና አገልግሎት ለማዋል በዝግጅት ላይ መሆኑን 12ኛ ዓመታዊ ጉባኤውን ባደረገበት መድረክ ላይ አስታውቋል። በዋናነትም በሳምባ መተንፈሻ አካላትና በጽኑ ህሙማን ሕክምና ላይ ቴክኖሎጂውን ለማስጀመር እየተሰራ መሆኑን የማህበሩ ፕሬዝዳንት ዶክተር ራሄል አርጋው ገልጸዋል። ጤና አሰጣጥ ላይ ቴክኖሎጂ መጠቀም አንደኛ ምርመራዎችን ለማቀላጠፍ፣ በሁለተኛ ደረጃ ደግሞ የተደራሽነትን ለማስፋትና በተለይ ደግሞ በጤና ዙሪያ ያሉትን ምርምርና የፈጠራ ሂደቶችን በመደገፍ አንጻር በጣም ብዙ ጠቀሜታ እንዳለው ይጠቀሳል። እንግዲህ እኛ ከተለያዩ አጋሮቻችን ጋር ሆነን ይሄንን የአዲስ የአርቲፊሻል አስተውሎት ወይም ኤአይ የምንለውን ጥቅም ላይ ለማዋል ጥረት እያደረግን ነው የምንገኘው ማለት ነው። አንድም በምናካሄዳቸው ምርምሮች ውስጥ በማካተት ነው። በሌላ በኩል ደግሞ ምርምሮችን ብቻ የሰጡን ውጤቶች ደግሞ ህዝቡ ጋር ተደራሽ ለማድረግም እየሰራን ያለ ነው።
በሕክምና ዘርፍ ውስጥ የሰው ሰራሽ አስተውሎት ቴክኖሎጂን መጠቀም ከፍተኛ ጠቀሜታ ያለው መሆኑን የሚያነሱት በጤና ሚኒስቴር የቲቢ ስጋ ደዌና ሌሎች የሳንባ በሽታዎች መከላከልና መቆጣጠር ዴስክ ኃላፊው ዶክተር ታየለታ ቴክኖሎጂውን የታጠቁ ማሽኖች በቀላሉ ከቦታ ቦታ የሚንቀሳቀሱ አለመሆናቸው ደግሞ እንደ ክፍተት የሚነሳ መሆኑን ጠቁመዋል። አገልግሎቱ የሚሰጠው በቴክኖሎጂ ማሽኑ ብቻ ሳይሆን በሙያው ብቃት ባላቸውና ለቴክኖሎጂው ዘርፍ ተለይተው ስልጠናውን በወሰዱ ባለሙያዎች እንደሆነ አክለው የተናገሩት ኃላፊው ሊፈጠሩ የሚችሉ ስህተቶችን ለመቀነስ ራሱን የቻለ ጥንቃቄ እንደሚደረግም ገልጸዋል። ስራዎች አሉ። እነዚህ ጋር የኳሊቲ አሹራንስ የሚለው ነገሮች እንደ ጤና ሚኒስቴር የምንሰራቸው ነገሮች አሉ። ለእያንዳንዱ ለምንወስዳቸው ነገሮች በባለሙያ ኢቫሉዌት የምናደርገው ነገር አለ። ለምሳሌ 100 ቴስት ከሰራ 100 ስክሪኒንግ ከሰራ ወይም ደግሞ በኤአይ የተደገፈ ኤክስሬ 100 ሰው ከወሰን 10ሩን ፋይንዲንጎች ፖዚቲቭ የሚሆኑ ኔጌቲቮች በራዲዮሎጂስት እንዲታይ ይደረጋል። ይሄ ምንድነው? ለኳሊቲ አሹራንስ ነው። የተሰራ ያለው ትክክል ነው አይደለም የሚለውን ነገር አሹር ለማድረግ በባለሙያዎቻችን በራዲዮሎጂስት ይሄ በእያንዳንዱ 100 ላይ እነዚህ ነገር ቴስት ይደረጋል። ይሄ አንዱ የኳሊቲ አሹራንስ ነውና ኢረሩን ለመቀነስ የምንጠቀምበት መንገድ ነው ማለት ነው። የሰው ሰራሽ አስተውሎት የሕክምናውን ጥራት በማሳደግ ስህተቶችን በመቀነስና ወጪን በመቆጠብ ረገድ ትልቅ ሚና እንደሚጫወት የሚያነሱት አስተያየት ሰጪዎች የሐኪሞችን ስራ ይሻማል ሲሉ ይደመጣል። የሰው ሰራሽ አስተውሎት ሚና ሐኪሞችን መተካት አይደለም የሚሉት የኢትዮጵያ ቶራሲክ ሶሳይቲ ፕሬዝዳንት ዶክተር ራሄል አርጋው ስራቸውን ይበልጥ ውጤታማ እንዲሆን መደገፍ ዋነኛ ዓላማው ነው ብለዋል። ሆኖም ይህንን ከግብ ለማድረስና ያለው የትምህርት ስርዓት ዓለም እየሄደ ካለበት የቴክኖሎጂ ርቀት አንጻር መቃኘት እንዳለበትም ጠቁመዋል። ምናልባት የሰውን ሚና ተክቶ ማሽን ይሰራል የሚለው ነው። በዚህ እንግዲህ ኤስቲሜትስ አሉ 85 ሚሊዮን ስራ በዓለም ላይ ይታጣል ተብሎ ነው የታሰበው። ሆኖም ግን በሌላ በኩል ደግሞ እንደውም መልካም አጋጣሚ ነው 97 ሚሊዮን ያህል አዳዲስ የስራ አይነቶች ወይም እድሎችን ይዞ ይመጣል የሚል ሀሳብ ነው የተንጸባረቀበት። እንግዲህ ይሄ አሁን ኢትዮጵያ እኛ ባለንበት ደረጃ ትምህርቶቻችንን የምንቃኝበት ጊዜ መልሰን ከዚህ ከዲጂታል ኤራው ጋር ቴክኖሎጂ ከሚጠብቁበት የምናይበት በተለይ የሕክምና ትምህርት አሰጣጡ ላይ እነዚህን የቀረቡልንን ቱሎች እንዴት እንደምንጠቀም ማየትና መከለስ የሚያስፈልግ ይመስለኛል። እሱ ብቻ ሳይሆን የተመረቁትም ስራ ላይ ያሉትንም በተለያዩ አጫጭር ኮርሶችም ይሁን የተለያዩ ፕሮግራሞች ወደዚህ የብቃት ደረጃ ማድረስ የሚያስፈልግ ይመስላል። ኢትዮጵያ ቶራሲክ ሶሳይቲ በሳምባ እንዲሁም ጽኑ ህሙማን ሐኪሞችና በሌሎችም ተባባሪ የህክምና ባለሙያዎች የተመሰረተ የሙያ ማህበር ሲሆን በዘንድሮ ጉባኤው የሰው ሰራሽ አስተውሎት ህክምና ለሳምባና ጽኑ ህሙማን አገልግሎት መሰጠት በሚቻልባቸው ሀሳቦች ዙሪያ በመምከር ከሌሎች ሀገራት የዘርፉ ባለድርሻ አካላት ጋር የልምድ ልውውጥ አድርጓል። በመካከለኛው ምስራቅ ጦርነት ተጠናክሮ በቀጠለበት በአሁኑ ወቅት በሆርሙዝ ወሽመጥ መርከቦች ላይ የሚፈጸመው ጥቃት ከፍተኛ ኢኮኖሚያዊ ቀውስን እያደረሰ ቀጥሏል። ኢራቅም በሁለት የነዳጅ ጫኝ መርከቦች ላይ የተሰነዘረውን የኢራን ጥቃት ተከትላ የወደብ ስራዎቿን ማገዷን አስታውቃለች። ይህ በእንዲህ እንዳለ የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን ጦርነቱን ለማቆም የሚረዱ 3 ቅድመ ሁኔታዎችን አስቀምጠዋል። ሙሴ ከበደ ተጨማሪውን አዘጋጅቷል። በመካከለኛው ምስራቅ ጦርነት ሚሳኤሎች ያጓራሉ። ከባድ ፍንዳታዎች ምድሪቱን እያደበላለቁ ነው። 13ኛ ቀኑ ላይ የሚገኘው የአሜሪካ እስራኤልና ኢራን ጦርነት ምንም አይነት መቀዛቀስ ሳይታይበት ሁሉም ወገኖች አጥፊ የሆኑ ጥቃቶችን እያደረሱ ቀጥለዋል። ከሜዲትራኒያን ባህር እስከ ፋርስ ባህረ ሰላጤ፣ ከቴህራን ሰማይ እስከ ቴልአቪቭ ጎዳናዎች ድረስ የባሩድ ጭስና የሚሳኤሎች ድምፅ ነግሷል። በቴህራን ሰማይ ላይ የሚታዩ ግዙፍ ፍንዳታዎች የቀጠሉ ሲሆን ፕሬዚዳንት ዶናልድ ትራምፕም በኢራን ምንም አይነት ኢላማ የሚደረግ ከእስራኤልና አሜሪካ የቀረ ወታደር ይዞታ የለም እያሉ ነው። ኢራን ግን በአንጻሩ በገልፍ ሀገራት ላይ የምትፈጽማቸው የሚሳኤልና የድሮን ጥቃቶች እንዲሁም የሆርሙዝ ወሽመጥ ተዘግቶ እንደሚቆይ መዛቷ በጦርነቱ ለረጅም ጊዜ ለመቆየት መዘጋጀቷን ማሳያ ሆኗል።
እስራኤል ሂዝቦላ ለመምታት በሊባኖስ በምትሰነዝረው የሚሳኤል ጥቃት የሟቾች ቁጥር ከ500 መሻገሩ የተሰማ ነው። ዶናልድ ትራምፕ እኛ በፈለግነው ጊዜ ምናልባትም በቅርቡ ጦርነቱን እንቋጨዋለን የሚለውን ሀሳብ ካሰሙ በኋላ ኢራን በሰጠችው ምላሽም የጦርነቱን የጊዜ ቆይታ ራሷን እንደምትወስን ማስጠንቀቅ የአየርና የባህር ኃይሏ ሙሉ በሙሉ እንደወደመባት የሚገለጸውን ሀሳብ አጣጥላለች። በጦርነቱ የባህረ ሰላጤው ሀገራት አሁንም ዋነኛ ኢላማ ሆነው የቀጠሉ ሲሆን ኢራቅ በሁለት የነዳጅ መርከቦች ላይ የተሰነዘረውን ጥቃት ተከትሎ የወደብ ስራዎቿን ማገዷን አስታውቃለች። በጥቃቱ ቢያንስ የአንድ የመርከብ ሰራተኛው ሲያልፍ 38 የሚሆኑት ደግሞ መትረፋቸው ታውቋል። የኢራቅ አጠቃላይ ወደቦች ኩባንያ ኃላፊ ፋርሃን አልፋርቱሲ ለኢራቅ ዜና አገልግሎት እንደገለጹት ሁሉም የነዳጅ ማደያ ስራዎች ሙሉ በሙሉ የታገዱ ሲሆን የንግድ ወደቦች ግን መደበኛ ስራቸውን እየቀጠሉ ነው። የውሳኔ የተላለፈው በኢራቅ በአስራ ግዛት በሚገኘው ቃስር ወደብ ነዳጅ በጫኑ ሁለት መርከቦች ላይ ፈንጂ የጫኑ ጀልባዎች ጥቃት ካደረሱ በኋላ ነው። እንደ ዘገባዎች ከሆነ የኢራን ፈንጂ የጫኑ ጀልባዎች በኢራቅ የባህር ክልል ውስጥ በሚገኙ ሁለት የነዳጅ መርከቦች ላይ ጥቃት በመፈጸም መርከቦቹን ለእሳት የዳረጉ ሲሆን በዚህም የአንድ ሰራተኛው ታልፏል። ከዚህ ባለፈ በተባበሩት አረብ ኤሚሬትስ የሚገኘውና በቀን 922,000 በርሜል ነዳጅ ማጣራት አቅም ያለው የሩዋይስ ግዙፍ የነዳጅ ማጣሪያ ፋብሪካ በደረሰበት የድሮን ጥቃት ሳቢያ ስራ ማቆሙ ይታወሳል። በዓለማችን ግዙፍ ከሚባሉት የነዳጅ ማጣሪያ ጣቢያዎች አንዱ የሆኑና በሳውዲ አራምኮ የሚመራው የራስ ሳኑራ ማጣሪያ ጣቢያ በሰው አልባ አውሮፕላን ወይም ድሮን ጥቃት ሰንዝሮበት አገልግሎት ማቋረጡ አይዘነጋም። በነዳጅ መሰረተ ልማቶች ላይ የሚፈጸሙ ጥቃቶች የኢራን ጦርነት ዋነኛ አካል ሆኖ የቀጠሉ ሲሆን የዓለም የነዳጅ ዋጋ ከ$100 በላይ በአንድ በርሜል እንዲሸጥ አድርጓል። በታሪክ ከፍተኛ የተባለው የነዳጅ መጠባበቂያ ክምችት መጠቀም የጀመሩ ሀገራትም የነዳጅ ፍጆታን ለመቆጠብ ትምህርት ቤቶችና አገልግሎት መስጫ ተቋማት እስከ መዝጋት የደረሱ በርካታ እርምጃዎችን እየወሰዱ ነው። ይህ በእንዲህ እንዳለ የኢራኑ ፕሬዚዳንት መስዑድ ፔዜሽኪያን ጦርነቱን ለማቆም የሚረዱ 3 ቅድመ ሁኔታዎችን አስቀምጠዋል። ፕሬዚዳንቱ ከሩሲያና ፓኪስታን መሪዎች ጋር ባደረጉት ውይይትም ቀጣይነት ያለው ሰላም ለማስፈን የሚከተሉት ነጥቦች መሟላት እንዳለባቸው አሳስበዋል። የመጀመሪያው የኢራን ሉዓላዊነትና ጥቅሞች መከበር ነው። ከዚያም በግጭቱ ለደረሰ ጉዳት ተገቢው የካሳ ክፍያ መፈጸም፣ ሲቀጥልም ወደፊት መሰል ጥቃቶች እንዳይሰነዘሩ ጠንካራ ዓለም አቀፍ ዋስትና መሰጠት የሚሉት ይገኙበታል። ፕሬዚዳንቱ ለወቅታዊ ቀውስ እስራኤልና አሜሪካን ጥያቄ ያደረጉ ሲሆን እነዚህ ሁኔታዎች ሳይሟሉ ሰላም እንደሚያወርድ ገልጸዋል። በሌላ በኩል ደግሞ አሜሪካና እስራኤል ላለፉት 2 ሳምንታት በኢራን ላይ ተከታታይ ጥቃት ቢሰነዝሩም የኢራን መንግስት የመፍረስ ስጋት እንዳልተደቀነበት ሮይተርስ የአሜሪካን የምሁራን ግምገማ ዋቢ አድርገው ዘግቧል። ጥቃቱ የኢራን መንግስት ለመጣል ያለመ ቢሆንም የሀገሪቱ አመራር አሁንም በጠንካራ ቁማና ላይ እንደሚገኝ ተመልክቷል። የአሜሪካ መከላከያ ሚኒስቴር ፔንታጎን ባለስልጣናትም ለመጀመሪያዎቹ 6 የጦርነት ቀናት የወጣ ወጪ ከ11.3 ቢሊዮን ዶላር በላይ እንደሚገመት የአሜሪካ መገናኛ ብዙሃን ዘግቧል። ኒውዮርክ ታይምስና ኤንቢሲ ኒውስ ያልጠቀሱ ምንጮችን ዋቢ በማድረግ እንደዘገቡት የጦር ኃይሉ ባለስልጣናት ይህንን ግምት ማክሰኞ ዕለት ለሕግ አውጪው ምክር ቤት ኮንግረስ አባላት በዝግ ስብሰባ አቅርበዋል። እንደ ዘገባው ከሆነ ይህ ግምት ከጦርነቱ በፊት የተደረጉ የወታደራዊ መሳሪያዎችና የሰው ኃይል ክምችት ወጪዎችን አያካትም። ይህም ማለት እውነተኛው የውጭ መጠን ከጠቀሰው አሃዝ በእጅጉ የላቀ እንደሚሆን ይጠበቃል። ሩሲያ ዩክሬን በብሪያንስክ ከተማ ላይ ያደረሰችው ጥቃት ዓለም አቀፍ ሕጎችን የሚጥስና የሽብር ተግባር ነው ስትል ከሰሰች። በዚህ ጥቃት 7 የሚሆኑ ንጹሃን ዜጎች መሞታቸው የተነገረ ሲሆን ዩክሬን የእንግሊዙን ስቶርም ሻዶ ሚሳኤል በመጠቀም ቁልፍ የሆነ የሚሳኤል አካላት ማምረቻ የጦር ፋብሪካ መምታቷን ነው ያስታወቀችው። ዳግም ተገኝ ተጨማሪ አለው። የሩሲያ ጦር በደቡባዊቷ የዩክሬን ከተማ ዛፖሮዥያና አጎራባች በሆኑ አካባቢዎች ላይ በዘመናዊ ቴክኖሎጂ በሚመሩ ግዙፍ የአየር ላይ ቦምቦች አማካኝነት ከባድ ጥቃት ፈጽመዋል። የአካባቢው ባለስልጣናትና የድንገተኛ አደጋ ሰራተኞች እንዳረጋገጡት በዚህ የቦምብ ድብደባ ቢያንስ 13 ንጹሃን ዜጎች ላይ ጉዳት የደረሰ ሲሆን ከእነዚህም መካከል 2 ህጻናት መሆናቸው ተነግሯል። የክልሉ አቃቤ ሕግ ቢሮ በሰጠው ማብራሪያም ጥቃቱ ዛፖሮዥያ ከተማንና የሮዞሚቭካ መንደርን ኢላማ ያደረገም ነበር። በዚህም በርካታ ባለብዙ ፎቅ የመኖሪያ ህንጻዎች፣ መደበኛ መኖሪያ ቤቶች፣ ተሽከርካሪዎችና የህዝብ አገልግሎት የሚሰጡ ወሳኝ የመሰረተ ልማት ተቋማት ላይ ሰፊ ውድመት መድረሱ ተነግሯል። የዛፖሮዥያ ክልል አስተዳዳሪ ኢቫን ፌዶሮቭ የጉዳቱን መጠን ካረጋገጡ በኋላ አቃቤ ሕግ ቢሮ ጥቃቱን እንደ ጦር ወንጀል በመቁጠር ሰፊ ዓለም አቀፍ ምርመራ መጀመሩን አስታውቋል። ከጦርነቱ መጀመር በፊት ወደ 710 ሺህ የሚጠጉ ነዋሪዎች ይኖርባት የነበረችው ዛፖሮዥያ አሁን ላይ የዕለት ተዕለት የሩሲያ አየር ኃይል መለማመጃ ኢላማ እስከመሆን ደርሳለች ሲሉ አቃቤ ሕጉ ተናግረዋል። በተለይም ባለፈው ክረምት ሩሲያ
በኃይል ማመንጫዎችና በኤሌክትሪክ ማከፋፈያዎች ላይ የከፈተችውን ጥቃት ተከትሎ ከተማዋን ጨምሮ አጠቃላይ ክልሉ በከባድ የጨለማና የቅዝቃዜ አደጋ ውስጥ ማለፋቸው የተገለጸ ሲሆን ከዚህም ጋር በተያያዘ የሩሲያ የምድር ጦር በደቡባዊ ግንባር አዲስ የማጥቃት እርምጃ ለመውሰድ በተደጋጋሚ ቢሞክርም የዩክሬን ጦር ጥቃቱን በማክሸፍ ወደ ኋላ እንዲያፈገፍጉ ማድረጉን ኬቭ አስታውቃለች። በሌላ ግንባር የሩሲያ መከላከያ ሚኒስቴር እንዳስታወቀው ኃይሎቹ በዩክሬን ሱሚ ክልል ውስጥ የምትገኘውን ቼርቮና ዙሪያ የተባለች መንደር ሙሉ በሙሉ በቁጥጥር ስር መዋላቸውን ገልጸዋል። የጥቃት በተፈጸመበት ተመሳሳይ ወቅት ዩክሬን በበኩሏ ወደ ሩሲያ ግዛት ዘልቃ በመግባት አጸፋዊ እርምጃዎችን መውሰዷን ቀጥላለች። ዩክሬን በእንግሊዝ ሀገር የተሰሩትን ስቶርም ሻዶ የተባሉ ዘመናዊ ሚሳኤሎችን በመጠቀም በምዕራብ ሩሲያ በምትገኘው ብሪያንስክ ከተማ ላይ ጥቃት ፈጽማለች። ዩክሬን ይህንን ጥቃት የፈጸመችው ቁልፍ የሆኑ የሚሳኤል አካላት በሚመረቱበት የጦር ፋብሪካ ላይ መሆኑን ብትገልጽም የብሪያንስክ ክልል አስተዳዳሪ አሌክሳንደር ቦጎማዝ ግን ጥቃቱ ንጹሃን ዜጎች ላይ ያነጣጠረ መሆኑን ተናግረዋል። አስተዳዳሪው በሰጡት መግለጫም ከቆሰሉት 42 ሰዎች መካከል አንዱ ሕይወቱ ማለፉን ተከትሎ በጥቃቱ የሞቱት ንጹሃን ቁጥር 7 መድረሱን አስታውቋል። የሩሲያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ይህንን የብሪያንስክ ጥቃት የሽብርተኝነት ተግባር ሲል በጽኑ አውግዞታል። ሚኒስትሩ ይህንን አደገኛ ሚሳኤል ያቀረበችውን ብሪታንያም ዓለም አቀፍ የሕግ ማዕቀፎችና ደንቦችን ክፉኛ በመጣስ ወንጅሏል። አያይዞም ይህ የዩክሬን ጥቃት ወደ ሰላም ሂደቱ ሊደረግ የታሰበው ማንኛውንም ጥረት ለማሰናከልና ግጭቱን ወደ ከፋ ደረጃ ለማሳደግ ሆን ተብሎ የተወጠነ ሴራ ነውም ብሎታል። በተያያዘም የሩሲያ መከላከያ ሚኒስቴር ባለፉት 24 ሰዓታት ውስጥ በብሪታንያ የተሰሩ 2 ስቶርም ሻዶ ሚሳኤሎችን በአየር ላይ ያሉ መጥቶ መጣሉን ለአርአይኤ ዜና ወኪል አስታውቋል። ዩክሬን በሩሲያ በኩል ያለማቋረጥ ከሚሰነዘርባት የባለስቲክና የክሩዝ ሚሳኤል ጥቃቶች አንጻር እጅግ አሳሳቢ የሆነ የጠላፊ ሚሳኤሎች እጥረትም ገጥሟታል። በተለይም ከፍተኛ ፍጥነት ያላቸው የሩሲያ ባለስቲክ ሚሳኤሎችን ለማክሸፍ በአሜሪካ የሚመረቱት የፓትሪዮት የአየር መከላከያ ስርዓቶችና PAC-3 ጠላፊ ሚሳኤሎች ወሳኝ ሚናም አላቸው። ይህን ተከትሎ ፕሬዝዳንት ቮሎዲሚር ዜሌንስኪ እንደገለጹት ዩክሬን ከጀርመን መንግስት እነዚህን ቁልፍ የሆኑ የPAC-3 ሚሳኤሎችን ተረክባለች። የኬቭ የምዕራባውያን አጋሮች እነዚህ ሚሳኤሎች በማቅረብ የተስማሙት በራምስታይን ፎርማት በተካሄደው የዩክሬን መከላከያ ግንኙነት ቡድን ስብሰባ ላይ ሲሆን በርሊን ቃል የገባችውን ድርሻ በመጋቢት 10 አስረክባለችም ተብሏል። ዩክሬን በሚቀጥሉት ጥቂት ሳምንታት ውስጥ ተጨማሪ 35 የPAC-3 ጠላፊ ሚሳኤሎች እንደምትቀበልም ይጠበቃል። የጀርመን መከላከያ ሚኒስትር ቦሪስ ፒስቶሪየስ ከአውሮፓ አጋሮች ጋር ባደረጉት የጋራ ስምምነት 30 ሚሳኤሎችን ለዩክሬን ለማድረስ የወሰኑ ሲሆን በተጨማሪም በርሊን ከራሷ የመከላከያ ክምችት 5 ሚሳኤሎችን እንደምትሰጥም ተዘግቧል። ፕሬዝዳንት ዜሌንስኪ ከጀርመን ፓርላማ ፕሬዝዳንት ጁሊያ ክሎክነር ጋር ባደረጉት ስብሰባ ላይ ክሎክነር ባደረጉት ንግግር የሀገራቸውን ቁርጠኝነት ገልጸዋል። ዓለም አይኑን ወደ ኢራን ባዞረበት በዚህ አሳሳቢ ወቅት እኛ ጀርመናውያን ግን አይናችንን ወደ ዩክሬን አዙረናል። አረሳናችሁም። ሆን ብዬ በዚህ ጊዜ ወደዚህ የመጣሁት እናንተ የተቋቋማችሁት ባለው በዚህ የ5ኛ ዓመት የጥቃት ጦርነት ውስጥ እኛ ፈጽሞ እንዳልሰለቸንና ከጎናችሁ መሆናችንን በግልጽ ለመናገር ነው ብለዋል። ይህ የዩክሬን ብቻ ውጊያ እንዳልሆነም ጠንቅቀን እናውቃለን ሲሉ አክለዋል። ሀገሬ ዜና እንደቀጠለን የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። በጋሞ ዞን 3 ወረዳዎች በደረሰ የጎርፍ አደጋ የሟቾች ቁጥር ከ100 መሻገሩ ተገለጸ። ሌሎች በርካታ ሰዎች ደግሞ የደረሱበት አለመታወቁ ተነግሯል። ከ3 ወረዳዎች ከባድ አደጋ ያስተናገደው የዳጮ ባባ ወረዳ መሆኑን የተናገሩት የዞኑ ፖሊስ አዛዥ ኢንስፔክተር አብርሃም ቡሄ ቦንኬ እንዲሁም ከምባ ዙሪያ ወረዳዎች አደጋ ያስተናገዱ ተጨማሪ ወረዳዎች መሆናቸውን ገልጸዋል። የአካባቢው መልክዓ ምድር አስቸጋሪ መሆኑ አስከሬን ፍለጋውን ከባድ ማድረጉ ሲነገር የዞኑ ፖሊስ ቀሪ አስከሬኖችን በመፈለግ ላይ ትኩረት ማድረጉ ተገልጿል። በአካባቢው የሚገኙት የኩልፎና የሴጎ ወንዞች ሙላት ባስከተለው የጎርፍ አደጋ በተለያዩ ተቋማትና መሰረተ ልማት ላይ ጉዳት መድረሱ ነው የተነገረው። ሀገሬ ቴሌቪዥን በዞኑ በተከሰተው አደጋ የተሰማውን ሐዘን እየገለጸ በአደጋው ጉዳት ላስተናገዱ ወገኖች መጽናናትን ይመኛል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ጠቅላላ ምርጫ የሚደረግባቸው አካባቢዎችን የጸጥታ ሁኔታ በተመለከተ ከፖለቲካ ፓርቲዎች ጋር ዳግም መወያየቱን አስታውቋል። ቦርዱ ቀደም ሲል ስጋት አለባቸው ተብሎ በተለዩ አካባቢዎች ላይ ተጨማሪ ማብራሪያ ሰጥቷል። በአንዳንድ አካባቢዎች ላይ ያለው የጸጥታ ስጋት በነጻነት የምረጡኝ ቅስቀሳ ለማድረግ የማያስችል ሁኔታን ጨምሮ የፖለቲካ ምህዳርን በተመለከተ እየተቸገሩ መሆናቸውን ፓርቲዎች ገልጸዋል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ ቦርዱ በራሱ የደረሰባቸውንና የእርምት እርምጃ ሊወሰድባቸው ይገባል ያላቸው ጉዳዮች ላይ የሚመለከታቸው የመንግስት አካላት ማስተካከያ እንዲያደርጉ የራሱን ጥረት በማድረግ ላይ መሆኑን የገለጹ ሲሆን
የፖለቲካ ፓርቲዎች በለዩአቸውና ለቦርዱ ባሳወቋቸው አካባቢዎች ላይ በቀጣይ የክትትልና ቁጥጥር ኮሚቴ እንደሚሰማራ ተናግረዋል። መገናኛ ብዙሃን የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ትኩረት ሰጥተው ሊሰሩ እንደሚገባ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር ዲያቆን ዳንኤል ክብረት አሳሰቡ። የኢትዮጵያ መገናኛ ብዙሃን ባለስልጣን መገናኛ ብዙሃን ለብሔራዊ ጥቅም በሚል መሪ ሐሳብ ያዘጋጀው ሀገር አቀፍ ጉባኤ በአዲስ አበባ ተካሂዷል። የባለስልጣኑ ዋና ዳይሬክተር ሃይማኖት ዘለቀ በበኩላቸው መገናኛ ብዙሃን ወቅታዊና ትክክለኛ መረጃ በማቅረብ ለሀገር ግንባታ ትልቅ አስተዋጽኦ እንዳላቸው ገልጸዋል። ብሔራዊ ጥቅምን በማስጠበቅና ህብረ ብሔራዊ አንድነትን በመገንባት በኩል መገናኛ ብዙሃን ከፍተኛ ሚና እንዳላቸው አክለው የጠቆሙት ዳይሬክተሯ በማህበራዊ ሚዲያ ላይ የተሰማሩ አካላት እውነተኛ መረጃን ለህዝብ በማድረስ በኩል ኃላፊነታቸውን ሊወጡ እንደሚገባ ተናግረዋል። የደቡብ ሱዳን መከላከያ ሰራዊት በተቃዋሚ ኃይሎች እጅ ስር የነበረችውን አኮቦ ከተማን መልሶ መቆጣጠሩን ገለጸ። የሰራዊቱ ቃል አቀባይ ጀነራል ሉል ሩዋይ ኮዋንግ ከተማዋና አካባቢዋ አሁን አስተማማኝ ሰላም ላይ መሆናቸውን በጁባ በሰጡት መግለጫ አስታውቀዋል። ሰራዊቱ ጥቃቱን ከመሰንዘሩ በፊት ለንጹሃን ለተባበሩት መንግስታት ድርጅትና ለረድኤት ሰራተኞች አካባቢውን እንዲለቁ ትዕዛዝ አስተላልፎ ነበር። በዚህ ምክንያት ወደ 200 ሺህ የሚጠጉ ሰዎች ተፈናቅለው ወደ ጎረቤት ሀገር ተሰደዋል። በፕሬዝዳንት ሳልቫኪርና በሬክ ማቻር መካከል እንደ አውሮፓውያን አቆጣጠር በ2018 የተደረሰው የስልጣን ክፍፍል ስምምነት ከ2025 መጀመሪያ ጀምሮ እየፈረሰ በመምጣቱ ሀገሪቱ ዳግም ወደ ሙሉ የእርስ በርስ ጦርነት እንዳትገባ ከፍተኛ ስጋት ተፈጥሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በ16 ዋና የንግድ አጋሮቹ ላይ የኢንዱስትሪ ምርት አቅም መብዛትንና የግዳጅ የጉልበት ስራን የሚመለከት አዲስ ምርመራ መጀመሩን አስታወቀ። ይህ እርምጃ የአሜሪካ ጠቅላይ ፍርድ ቤት የቀድሞውን የታሪፍ መርሃ ግብር ውድቅ ማድረጉን ተከትሎ የታሪፍ ጫናን እንደገና ለመፍጠር ያለመ መሆኑ ተነግሯል። በምርመራው ቻይና፣ የአውሮፓ ህብረት፣ ህንድ፣ ጃፓንና ሜክሲኮን ጨምሮ በርካታ ሀገራት እስከ መጪው ክረምት ድረስ አዲስ ታሪፍ ሊጣልባቸው እንደሚችልም ነው የተሰማው። ምርመራው በተለይ በኤሌክትሪክ ተሽከርካሪዎችና ከባህር በሚገኙ ምግቦች ላይ ያተኩራል። ቻይና ክሱን የፖለቲካ መጠቀሚያ ስትል ውድቅ አድርጋለች። አስተዳደሩ ምርመራውን እስከ ሐምሌ ወር በማጠናቀቅ በንግድ ድርድሮች ላይ የበላይነት ለማግኘት ማቀዱን የዘገበው ዘ ታይምስ ይህ እርምጃ የተሰማው የአሜሪካና የቻይና ባለስልጣናት በፓሪስ ሊያካሂዱ ካቀዱት ወሳኝ ስብሰባ በፊት መሆኑን ጠቁሟል። ክብደት ያላቸውን ዕቃዎች ማንሳት፣ ጤናማ ያልሆነ አቀማመጥ፣ ለረጅም ሰዓት መቆምና ሌሎችም ምክንያቶች ለወገብ ህመም አጋላጭ መሆናቸው ይነገራል። ለመሆኑ ለወገብ ህመም የሚያጋልጡ ነገሮች ምንድናቸው? መፍትሄያቸውስ? የሚለውን በጤና አዳም ጥንቅራችን ተመልክተነዋል። ሰላም፣ በወገብ ህመም እየተሰቃዩ ነው? መፍትሄውን እነግራችኋለሁ። ዶክተር ቢኒያም ፍስሐ ነኝ። አብራችሁን ቆዩ። የወገብ ህመም በሚከተሉት ዋና ዋና ምክንያቶች ይከሰታል። አንደኛ፣ ክብደት ያላቸውን ነገሮች ማንሳት፣ ሁለተኛ፣ ጤናማ ያልሆነ አቀማመጥ፣ ሶስተኛ፣ በስራ ወይም በሌላ ምክንያት ለረጅም ሰዓት መቆም፣ አራተኛ፣ ያረጁ ፍራሾች ላይ መተኛት፣ አምስተኛ፣ የቫይታሚን ዲ ማነስ፣ ስድስተኛ፣ የዲስክ መንሸራተት ዋነኞቹ ናቸው። በቤታችን ውስጥ ማድረግ የምንችላቸውን ነገሮች ልንገራችሁ። አንደኛ፣ አቀማመጣችንን ማስተካከል። በምስሉ ላይ እንደምትመለከቱት ከወገብ ቀጥ ብሎ መቀመጥ፣ ረጅም ሰዓት አለመተኛት፣ ለወገብ የሚስማማን ፍራሽ መምረጥ፣ ከባድ እቃ ስናነሳ ከጉልበት በርከክ ብሎ ማንሳት፣
ለወገብ ህመም የሚሆኑ የአካል ብቃት እንቅስቃሴዎችን ማድረግ። ለምሳሌ በምስሉ ላይ እንደምትመለከቱት በሆዳችሁ ተኝታችሁ ከደረታችሁ ከፍ ማለት። ከዚህ በተጨማሪ በምስሉ ላይ የምትመለከቷቸውን ሌሎች እንቅስቃሴዎችም ለወገብ ህመም ፍቱን ናቸው። የወገብ ህመም ሲኖር ወደ ህክምና ተቋም መሄድ የሚኖርብን መቼ ነው? አንደኛ ህመሙ ከሳምንት በላይ ከቆየ፣ ሁለተኛ ህመሙ ወደ እግሮት የሚሄድ ከሆነ፣ ሶስተኛ ህመሙ የመጣው በወገብ ላይ በደረሰ አደጋ ከሆነ ወደ ህክምና ተቋም መሄድ ይኖርቦታል። ሰላም። የኤሌክትሪክ ተሽከርካሪዎች ላይ ከሚነሱ ጥያቄዎች መካከል መኪኖቹ ከመሬት